ሴቶች አራዳ ሆኑ። አራድነት ያለን ኮስሞቲክስ በመግዛት አይገኝም። እሱ አይደለም እንዳይመስላችሁ። አራዳ መሆን ያለባችሁ ባሎቻችሁ በምላስ። ወንድ ልጅ ወላይ ጅል ነው፣ ሞኛቱ ነው። ወንድ ልጅ በፍቅር ማሸነፍ ከቻላችሁ ታንበረክኩታላችሁ። ተንበርከክ በሉት፣ ወላይ ይንበረከካል። በቃ በአላህና በመጨረሻ ቀን ያመነ ፈልየቁል ኸይረን አው ሊየስሙት፣ ወይ መልካም ንግግር ይናገር ወይም ዝም ይበል። አሉ በጣም የሚያጅቡ አሉ። ቤታቸው ገብተህ በልተህ ያልጠገብክ የሚመስላቸው ደግሞ አስገራሚ ዱንያ ላይ ያሉ እንደዚህ አይነት ሴቶች የምትላቸው ወላሂ ብዙ አሉ። የባሏ እናት ሲመጡ እዚህ ላይ የምታስቀምጣቸዋለች። ያው ዛሬ በጣም አስቸጋሪ ነው። አላህ ግን ያዘንላቸው አሁንም አሉ። ለዚህ ለቆሸሸሽ ዱንያ እናቱ ስለመጡ ወይም አባቱ ስለመጡ በቃላት የምትሰብራቸው ከሆነ እንዴት ይቆያል ይትዳር? ሰው እናቱን ያኮርፋል። ይሄን የመሰለ ልጅ የሰጠችሽ እናት ነው የምታኮርፊያት? ይሄን የመሰለ አባት ነው የምታኮርፊው? ይሄን የመሰለ ልጅ የሰጠሽ እኮ አባት ነው፣ ከሱ ጀርባ የተገኘ ልጅ ነው ልጅ። በእነዚህ ላይ በተለይ ጥንቃቄ ያስፈልጋል። አባት ለምንድን ነው የማይመጡት? የታረደው በግ እነሱ ካልቀመሱ ማን ያልቀምስ? ወላሂ ለነሱማ ጥሩ ካልሆንክ ለኔ ጥሩ አትሆንም ብለሽ ስትይ የበለጠ እዚህ ላይ ያረግሻል። ቼቼ ነው የሚያረግሽ። ወላሂ ካንቺ የበለጠ ከፍ ያለ ሰው ማንም የለም። ሴቶች አራዳ ሆኑ። አራድነት ያለን ኮስሞቲክስ በመግዛት አይገኝም። እሱ አይደለም እንዳይመስላችሁ። አራዳ መሆን ያለባችሁ ባሎቻችሁ በምላስ። ወንድ ልጅ ወላሂ ጅል ነው፣ ሞኛቱ ነው። ወንድ ልጅ በፍቅር ማሸነፍ ከቻላችሁ ታንበረክኩታላችሁ። ተንበርከክ በሉት፣ ወላሂ ይንበረከካል። በልህ ከመጣችሁበት፣ በቲቪት ከመጣችሁበት ቤታችሁን ታበላሻላችሁ። ያው ዛሬ እዚህ ጋር ያላችሁ ሁሉ ልጆቻችሁም ይሄን ነው መምከር ያለባችሁ። ለምንድን ነው የማይገዛው ባል? እሷ በፍቅር ከመጣች ወላሂ ምንም ይገዛላታል። ምንም እየገዙ ያሉ ወንድሞች አሉ። ለምን? ቤታቸው በሚስታቸው ሰላም ስላገኙ። ስድስተኛው ስጦታ ሰጣ የምትመጻደቅ ደግሞ አለች። አላህ ከእንደዚህ አይነት ሴቶችም አላህ ይጠብቀን። እኔ እንዲያርገል የሚሉ አሉ፣ እኔ እንዲያርገል የሚሉ አሉ። ይሄ ያው ሴቶቻችን ወይም እህቶቻችን በተቻለ መጠን ልንጠነቀቃቸው የሚገባው ነገር ነው። ስለዚህ ሴቶቻችን በልጠታችን በተግባር የምናሳይበት ትልቁ አጋጣሚ እነዚህ ስድስቱ የተጠቀሱት ባህሪዎች ዑለሞቹም ያመጡት ያን ከላይ የጠቀስናቸው አራቱን ነገሮች ባልን በመታዘዝ መልስ ባለመስጠት መርሐባ በማለት እንደውም አሁን በዚህ ዘመን ዩቲዩብ አለ፣ ዋትስአፕ አለ፣ ቴሌግራም አለ፣ ቴሌቪዥን አለ፣ ምን ይላል። እናቶቻችን እኮ ፊታቸው ደምቶ አባታችን መቷቸው አላህ ይርሐመው አባቶቻችን መቷቸው ምን ሹሚ ስትባል እኮ በሩ መተኝ ነው። ሱብሃንአላህ። ግን የሚገርመው አሊፍን አያውቁም እናቶች። አሊፍ የኔና ያንተ እና ታሪክ ቁጭ ብለው ብነግራቸው ያሳለፉትና ለአባታችን ያላቸው ኢህቲራም ስታየው የባል ሐቅ የሚባል ኪታብ ቀርቶ አይደለም። ቀርቶ ነው እንዴ? አይደለም። ባል ሰርጋቸውን አይደለም የሚያስቀድሙት። ባሌ የዛሬው ሰርግ ቤት ይከፋል አይከፋው፣ ቤቱ ባዶ ይሆንበታል አይሆንበት። ልክ አንድ ወንድሜ አንድ ትልቅ ሰው በርግጥ ጎልማሳ ነው፣ በጣም ቆንጆና ለሰርግ ስትሄድ አያትና እንዴ አላት። እንዲህ እኮ ወላሂ አይቼሽ አላውቅም አላት። እኔ ወላሂ እንደዚህ አይቼሽ አላውቅም፣ ምን ሆነሽ ነው አላት። ይሄ መሆን ያለባት እኮ እሱ ጋር ነው። ለሰርግ ቤት የወጣው ፍጆታ እዛ ቦታ አይደለም እኮ ይሄን ጌጥ ማሳየት ያለበት። ይሄን ጌጥ ማሳየት ያለባት ለዚህ ለባሏ ነው። ወላሂ እንዲሆነሽ እኮ ነው አይቼሽ አላውቅም አላት። እንደውም ምን አላት መጨረሻ ሲያስቃት፣ እንዲሆነሽ ካሁን በኋላ ባገኝሽ አትንቀሳቀሽም ከዚህ ቤት ብሏታል። ያው እንዳይጠልፉበት ነው። ስለዚህ ሴቶቻችን ትልቁ ልናሰምር የሚገባው ነገር ባልን መታዘዝ፣ ከምንም በላይ አላህ በሚያስቆጣው መልኩ ባላችሁ ካላዘዛችሁ
መታዘዝ አለባችሁ። በሴቶች ብቻ ዙሪያ ያደረኩት ምንድነው ወንዶችን ከቀላቀልኩ ሰዓት አይበቃም። አላህ ካለ ደግሞ ያው ይሄ ፕሮግራም ብዙ ጊዜ በ3 ወር በ4 ወር ነውና ፕሮግራም እናመቻቸው የኛንም ጉድ ደግሞ እናወራለን። እኛም የሚጠበቅብን ነገሮችን እናወራለን። አሁን ግን ሴቶቻችን ብዙ ከማየት ክፍተት እየተፈጠረብን ስለሆነ ቤታችንን መጠበቅ ስላለብን እህቶቻችንን መጠበቅ ስላለብን ያው ዛሬ በጧት በሰርቪስ ምናመላለሳቸው ልጆቻችን ናቸው ነገ የሚያገቡት። እነዚህ ልጆቻችን ደግሞ ይሄን ትምህርት ፊዚክስ ላይም ኬሚስትሪ ላይም አያገኙት። ልዩነቱ ይሄ ነው። ግብረ ገብ ተብሎ የሚማሩት ወይም ስነ ምግባር ሊሆን ይችላል። ይሄን እዚህ ደረጃ ግን ዝርዝር ተብሎ ግን አይቀርብላቸው። እኛ ግን ዛሬ እዚህ ውስጥ ያለን ወይ ሴት ልጅ አለን ወይ እህት አለን። ምክንያቱም ቅድም ሐዲሱ ሲናገሩ ነብዩ አለይሂ ሰላቱ ወሰለም ሁለት ሴቶችን ወይም ሶስት ሴቶችን ወይም ሁለት ሴቶችን በመልካም ያሳደገ ልጆቹም ሊሆኑ ይችላሉ ሴቶቹ ወይም እህቶቹ ሊሆኑ ይችላሉ። ምንም የሚያገኘው ምንዳ የለም ጀነት ግባ ቢባል እንጂ ነው የተባለው። በእህት ላይም መስራት ልክ በየቲሞች ምን ተብሎ ተነግሯል ሐዲሱ አና ወካፊሉ اليتيم كحتين في الجنة እንዳሉት ነብዩ አለይሂ ሰላቱ ወሰለም እኔና የቲምን የተንከባከበ ሰው ደረጃችን እንደዚህ ነው እንዳሉት። የግድ የቲም ያጎት ልጅ ሊሆን አይገባም፣ የወንድም ልጅ ሊሆን አይገባም። በየትኛውም አጋጣሚ የቲምን የተንከባከበ ሰው ደረጃው ምንድነው የሚሆነው? ይሄን የሚያክል ቅርበታችን የኔና የሱ ከረሱል ጋር ያለ ደረጃ ይሄን አክል። በሌላ አባባል ምንድነው የኔ ጎረቤት ነው ያሉት። ልክ እንደዛው ካንተ አንጀት ያልወጣችም ልጅ ብትሆን ድንገት አባቷ ቢሞትባት ወገን ከሌላት ሁለት ሴቶችን መንከባከብ ለዚህ ደረጃ ያበቃል እንጂ ልክ ማህበረሰቡ ላይ እንደሚፈጠረው ጅምር ላይ እንዳልኩት ሶስተኛውንም ሴት ወለደች፣ አራተኛውንም ሴት ወለደች፣ አምስተኛውንም ሴት ወለደች። እንደውም ዛሬ የሚጨንቀው ወንድ መውለድ አይደል እንዴ? ሞባይል የሚቀማው ማን ነው? ወንዶች ናቸው እኮ። የሌሊት ሌባ ማን ነው? ወንዶች ናቸው እኮ። ቢቻል ኖሮ አይቻልም እንጂ እኮ ወንድ ወለደ ሲባል ኢና ሊላሂ ወኢና ኢለይሂ ራጂዑን አሁን ሞባይል ሊቀማኑ ነበር አይደል የሚባለው? እንደውም መጨነቅ ያለብን እኮ ለወንድ ልጅ ነው። ሴት ልጅ ትንሽ ኢማን ከሰጣሃት ወላሂ ማን ብሏት። ዛሬ የኢትዮጵያ ሙሉ ዳዕዋ የያዙት የመስጊድ ግንባታ የያዙት የቲም እንክብካቤ የያዙት መድረሳን የያዙት ሴቶች ናቸው። ዓለም ላይ የሰው ሳህን እያጠቡ የሰው ቤት ሳህን እያጠቡ አገር ላይ የአገር ጉዳይ ሲመጣ ገንዘባቸውን የሚሰጡ ለየቲሞች ሲባል የቲሞችን ከፋላ ወይም ስፖንሰር የሚያደርጉ በእያንዳንዱ መልካም ስራ ላይ የሚሳተፉ ሴቶቻችን ናቸው እንጂ ይሄ ብጥበጣ ካልፈለቅም በስተቀር ዋናው አንተ ሚስት ሴት ወለደች ወንድ ወለደች አይደለም ልትጨነቅ የሚገባው። አፍያ ያለው ልጅ አላህ ከሰጠ አልহামዱሊላህ። ከዚህ የበለጠ ስኬት የለም። ኦቲዝም የወለዱ እነዚህ ራሳቸው የማይበሉ ሲሸኑ የማያውቁ ስንት የምታሳድግ ደግሞ እናት አለች። አላህ ሴት ሰጥቶት ሴት ጨመረብኝ ይላል። አልহামዱሊላህ አላህ ሊያከብር ነው። 7 ሴት አለ ካርል እንዴ? ለሰባቱ ሽማግሌ ሊመጣ ነው። አላህ አምባሳደር አደረገ። ወንበር ላይ ቁጭ ብለህ አትቀበልም ሽማግሌ? ምን አጣላ? እሷ ምን አደረገች ደግሞ ስታስበው? አላህ ሰጥቷል። እነዚህ ልጆችን በጥሩ ማሳደግ ነው። ከዚህ ውጪ ለሚሰጠን ነገር ሁሉ አላህ Subhanahu Wa Ta'ala ካለ መሰገንን ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ አዛቢ ለሸዲድ ነው ያለው አላህ። ካመሰገናችሁ እንጨምርላችኋለሁ። አንተ ወንድ ተወለደ ሴት አይደለም የተሰጠ ልጅ ሳሊ ተቀይ የሚሆን ልጅ እስከሆነ ድረስ ገና ከባለቤት ሆድ ውስጥ እንደወጣ አዛን አሰማው። የዛን ጊዜ በአዛን የተቀበልከው ልጅ ኢንሻአላህ መጥፎ ነገር ላይ አትወርቅብም፣ መጥፎ ነገር ላይ አውርቅብህ። ይሄን ነው ማድረግ ያለብን። ስለዚህ እህቶቼ በትዳራችሁ ቤታችሁን ጠብቁ። ስትጠብቁ በሰደቃ ጠብቁት፣ በዚያራ ጠብቁ። ሁሌ ብቻኛ ተቃቅፈን መተኛት ህይወት እንዳይመስል። አብረሽ ከባልሽ ጋር እናቱ ቤት፣ አብረሽ ከባልሽ ጋር አባቱ ቤት፣ እናትሽ ቤት፣ አባትሽ ቤት እየሄዳችሁ ዱንያ እንደዚህ እንጨርሰ መሄድ አለብን። ኢስላም ቆልፎ አይኖርም። ኢስላም ለራሴ ብቻ አይደለም።
በሁሉም ነገር ላይ ማንነታችን ሜዳ ላይ ማሳየት አለብን። እንግዲህ ከሁለት ሰው ምልክት እየተደረገልን ነው። አላህ Subhanahu Wa Ta'ala እህቶቻችንም አላህ ይጠብቅልን፣ አገራችንም አላህ ሰላም አላህ ያድርግልን። በመልካም ስራ ከሚወሱት ቤተሰቦች አላህ ያርግልን። ቁጭ ያሉ ቤተሰብ ውስጥ ቁጭ ያሉ አላህ ብቻ የሚያቃቸው ትዳር ፈልገው ትዳር አለ ያሉት እህቶቻችን ሁሉ አላህ ይዘንላቸው፣ አላህ ትዳሩን ይስጣቸው። እንደው ሁኔታው ቢመቻችልኝ ደግሞ እንደው አገባ ነበር ብሎ ብዙ ወንድ ግራ ገብቶታል። እንደው እስቲ ነይቱ ወንድሞች እኔ ወንዶችን አጋባለሁ ብላችሁ አንዳንዴ ዛሬ ካለብን ችግር አንፃር የ25 ሚሊዮን ብር መስጊድ ከምንሰራ የ5 ሚሊዮን ብር መስጊድ ሰርተን 20 ሚሊዮን ብር ወጣቶችን ደግሞ ስራ ብናስጀምርበት ሌላ አስገራሚ በ50 ሚሊዮን ብር እነዚህ ልጆች ደግሞ መስጊድ ይሰራሉ። አሁን ሰው ማዳን አሁን የሰው ግንባታ ነው የሚያስፈልገው ወቅቱ። እንግዲህ አላቅም መስጊድ ልነይቱ የፈለጋችሁ ወንድሞች ቀጥሉ፣ ችግር የለም። በአብዛኛው ግን አሁን የሀገራችን ትልቁ ስራ መሆን ያለበት ሰው ግንባታ። ሊያገባ ይፈልጋል፣ እንዴት ያግባ? ሊሸቅል ይፈልጋል፣ መንቀሳቀሻ ይስጠው። እንኳን ከኪሳችን ይቅርታ አንድ ደቂቃ እንኳን ከኪሳችን ዘካ እንኳን ስንሰጥ እያሳቀቀን እየሰጠን ነው እኮ የማይመለከተን። ዘካ ስንሰጥ እያሳቀቀን ነው የምንሰጠው። ዘካችን እንኳን ድንገት ነጋዴዎች ትታያላችሁ። እንደው አሁን 2 ወር ከ4 ቀን ነው ዛሬ የቀረው ረመዳን። የዘንድሮ ዘካ ኢንሻአላህ አንድ ልጅ ህይወቱን ለውጣለሁ ብላችሁ እስቲ ነይቱ። አንድ ልጅ እሱ ስትለውጡ ያገባል። ስታገቡ ሌላ አንድ ልጅ ይወለዳል። የዛሬ ዓመት ይሄ ልጅ ዘካ ይሰጣል። እንደው ያሰለፋችሁ የምትሰጡትን ነገር አቆሙ። 200 ብር 300 ብር ይሄ ምን ማለት ነው? አደራ የዛሬ ዓመትም እንዳጠፋ ከልመና አላህ ያውጣ ያልኩ እኮ እየሰጠው ነው። ቢያንስ እዚህ አካባቢ አንድ ሱቅ የሚከፍትበት ሰብስበ አንድ ግማሽ ሚሊዮን ብር ስጠው፣ ሰው ይሆናል። ባጃጅ ገዝተህ ስጠው፣ ሰው ይሆናል። አሁን ሰው ማዳኛ እንጂ እኔ አሁን አንዳንድ ቦታ ቅርም ይልኛል። ሂፍዝ ማዕከል አሬ ይሰራል። ሂፍዝ ማዕከል አሁን የህዝብ ማዕከል ነው የሚያስፈልገው። ወጣቱ የሚያድነው አካል ይፈልጋል። ነይቱ ነጋዴዎች 50 ወጣት አጋቡ፣ 30 ወጣት አጋቡ፣ 20 ወጣት አጋቡ። ሰው ግንባታ ለምን አንጀምርም? ሰው ከገነባንስ ወላሂ መስጊዱም ቀላል፣ መርከዙም ቀላል፣ ዩኒቨርሲቲውም ቀላል መሰራት ይችላል። ሰው ግንባታ ላይ መሮጣለም ካልቆምንስ አንተን ነው መጀመሪያ ሃንግ የሚይዝ። በቃ በሎጬ ይቀበልሃል። እዛ ውስጥ እንዳይመጣ ዛሬ ነው ስራ መስራት ያለብን። እኔ ወላሂ ከልቤ ነው የምናገረው። ሰው ማዳን መጀመር አለብን። በትንሹ በወር 15 ብር ካለ ተቀማጭ 7000 ብር ካለ 2000 ብር ለሆነ አሮጊት አስቤዛ ገዝተህ ስጣቸው። ስራ የቀዘቀዘበት ሰራተኛ ካለ አስቤዛ ገዝተህ ስጠው። ኢስላም ሰው ግንባታ ነው የሚያስቀድመው። እኛ የሁሉ ሰው ከተገነባ ወላሂ በመቶ ብር አስገራሚ መድረሳዎችን እንከፍታለን፣ አስገራሚ መስጊዶችን እንሰራለን። የሰው ግንባታ ላይ እናስቀድም። አላህ እንግዲህ ግንባታ ብለናል። ተገንብቶባቸው ቤታቸው የፈረሰባቸው አንድ ሰው መቼም ጨረቃ የሚገዛው ከዚህ ገንዘብ ውጪ ሌላ የለኝም ብሎ ነው። ያም ሆኖ ደግሞ ቤት የፈረሰባቸው እህቶች ወንድሞቻችን አላህ በእዝነቱ በችሎታው አላህ ይድረስላቸው፣ አላህ ይድረስላቸው፣ አላህ ይድረስላቸው። አላህ አቤት አቤት አላህ ይበላቸው። ወኪል አላህ ያውጣላቸው። የፈረሰባቸውን ቤት አልቅሰዋሉ። እልቅሻን የሚሰማው ጌታ አላህ ይስማቸው። ቤት የሌለው ሁሉ አላህ ቤት ይስጠው። የሰፋ ቤት አላህ ይስጠው። አገራችንም ሰላም አላህ ያርግልን። በሰሜኑ ያገኘነውን ሰላም አላህ በወለጋውም ሰላሙን አላህ ያምጣልን። በሁሉም ቦታ አላህ ሰላሙን አላህ ያምጣልን። ብጥበጣውን ፈልጎ አገሪቷን የሚያምሰው አላህ በራሱ ህይወት መሽጉል አላህ ያርገው። ሰላሙን አላህ ይስጠን። አገራችንም ሰላም አላህ ያርግልን። ረመዳንም እንዲሁ እንደተቀመጥነው ማንም ሰው ወደ ቀብር ሳይሄድብን ከሚደርሱ ሰዎች አላህ ያርገን። ከሚጾሙ ሰዎች አላህ ያርገን። ጾሙን በቀጣይ የምንጠብቅ አላህ ያርገን። አላህ ይሰብስበን። የትክክለኛ ጾመኞችን አጅር ከሚያገኙ ሰዎች አላህ ያርገን። እዚህ ቤት እንደሰበሰበን አላህ ጀነት ውስጥ ከሚሰባሰቡ ሰዎች አላህ ያርገን። ቲቢትም ኩራትም አላህ ያንሳልን። የወንድም ፍቅር አላህ ይስጠን። የዳህ ፍቅር አላህ ይስጠን። የየቲም ፍቅር አላህ ይስጠን። የደካማ ፍቅር አላህ ይስጠን። አይናችን ሁሉ የምናየው ሀብታምን ነውና አይናችን ዳሃ የሚያይ አላህ ያርገው። ለዳሃ የምናዝን አላህ ያርገን። ስናዝን ነው የሚያዝንልን። አላህ እዝነቱን ያወርድልን። ረሕመቱን አላህ ያፏፏልን።
ከፍ አላህ ያድርግልን። እኛም በላ ኢላሃ ኢላላህ ከሚኖሩ ሰዎች አላህ ያርገን። በላ ኢላሃ ኢላላህ ከሚሞቱ ሰዎች አላህ ያርገን። በላ ኢላሃ ኢላላህ ከሚቀሰቀሱ ሰዎች አላህ ያርገን። በላ ኢላሃ ኢላላህ ጀነት ከሚያገኙ ሰዎች አላህ ያርገን። ሀዛ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።